ዩቲ እንግዲህ አዲስ ነገር ይዛ መጥታለች ማለት ነው። እንግዲህ አዲስ ነገሩ ምንድነው ካላችሁ ውድና የተከበራችሁ የቻናል ቤተሰቦቻችን ሰላም ሰላም ብለናል። እንግዲህ ዛሬ ይዘንላችሁ የመጣ ነው ዩቲናስ ዛሬ በቲክታክ ፔጇ ምርር ብሏትና ክፍት ብሏት ጃኒ ሪፖርት እንዳስደረገችባት ነገር ባሽሙር ተናግራለች ማለት ነው። እና እሱም እንግዲህ እንደምታውቁት የጃኒ ፍቅረኛ የነበረው አዶናይ ከዩቲናስ ጋር በቅርብ ቀን የሆነ ቪዲዮ ለቆ ነበረ እና ያ ቪዲዮ ዩቲናስ ፈልን ጭኔው ቲክታክ ላይ ጭነው ስንት ላይክ ደረሰ ስንት እንትን ቢሆንም እየታገኘ ብላ ቸክ ለማድረግ ወደ ቤቱ ስትገባ ቪዲዮ ሪፖርት ተደርጎ እንደጠፋ ነው የተናገረችው ማለት ነው። እንግዲህ ዩቲናስ በጣም አዝናለች። ይሄ ነገር እንደምን እንደሆነ እንግዲህ አናቅም። ነገር ግን ብዙ የጃኒ አድናቂ የሆኑ ልጆች በዩቲናስ ላይ የስድብና የማንጓጠጥ ነገሮችን እየጻፉና እየረገጧት ይገኛሉ ማለት ነው። እንግዲህ ዞሮ ቪዲዮም የጠፋበት ምክንያት ከዛ ጋር የተያያዘ ይሆናል የሚል ሀሳብ አለን። እንግዲህ ይሄ በኮሜንት ሪፖርት በማስደረግ አካውንት ምናምን የሚሆን ነገር አይደለም። እንግዲህ የሰው ልጅ ሲፈልግ ነው አብሮ የሚሆነው፣ ሲፈልግ ነው ማንኛውም ነገር እንትን የሚለውና ከጃን ከሄዳ ከዩቲናስ ጋር ሄዶ ስለተነሳ ወይም ደግሞ ሌላ አዲስ ህይወት ስለጀመረ ምናምን ምንም ባንልና እንደዛ አይነት ነገሮች በማናውቀው ነገር ባንናገር ጥሩ ነው ባይ ነኝ። ምክንያቱም እኛ ስለ ሰው አይመለከተንም፣ ሁላችንም ስለ ራሳችን መኖር የተሻለ ይመስለኛል። እና እንግዲህ የዛሬው ይሄ ሁኔታ እንደዚህ ነው። ጃኒ ግን ዛሬ አልገባችም እስካሁን። እስኪ እንግዲህ ማታ ደግሞ ከመጣች የምትለው ነገር ካለ እናያለን ማለት ነው። ዩቲናስ ግን እንደዚህ ባታደርጓት ጥሩ ነው። ምክንያቱም ዩቲ እስኪ ልጅ ናት፣ በጣም ጨዋ ልጅ ናት። ሰው ጋር የምትደርስ ልጅ አይደለችም። አዶናይም ደግሞ ራሱን ችሎ መንቀሳቀስ የሚችል ሰው የራሱ ሀሳብ እና የራሱ መንገድ ያለው ልጅ ነው። የማንንም ሀይሆይታ ወይንም የማንንም ድጋፍም ሆነ የማንንም ምክርም የሚሰማ ልጅ አይደለም። ስለዚህ የሚለቁትን ቪዲዮ ይደጉበት፣ ሁለቱም ይደጉበት። ላይክ ኮሜንት በማድረግ ማበረታታት እንጂ ሪፖርት እያደረግን የሰው እንትን ማስጠፋቱ ተገቢ አይደለም። እንደዚህ የማታደርጉ ሰዎች በጣም ጥሩ ያልሆነ ስራ ነው። በእውነት ይደብራል። እና ዩቲ እንግዲህ ቪዲዮ ተነስቷል ብላለች እና አካውንቷንም ኮፒ ሊንክ እንዲያደርጉላት ጥሪ ያደርጋለች። በዚህ ነገር የምትሳተፉ ሰዎች እናንተ ስለ ሰው ህይወት አይመለከታችሁም። ጃኒም ዩቲም አይመለከተንም። ሁሉም ለራሱ ነው የሚኖረው እና ደግሞ አይታወቅም። እነሱ ዞሮ ዞሮ መገናኘታቸው አይቀርም። በዚህ ላይ እኛ ባንገባ፣ ኮሜንቶች ባትገቡ በመሀል ጥሩ ነው ባይ ነኝ። በዛ ላይ ደግሞ አዶናይም እኮ በጣም በፊት በጨዋ ላይ ስንለው ጥሩ ላይ ስንለው ብዙ ነገር እያልነው ስናሞግሰው የነበረ ልጅ ነው። አሁን ተቀይረን ብዙ ልንለው አይገባም ማለት ነው። ምክንያቱም በጣም ነው እንደዚህ አይነት ነገር የሚደብረው። ስለ ሰው ሳይሆን ስለ እውነት መኖር አለብን ማለት ነው። ምክንያቱም ሁሉም በተመቸው አቅጣጫ ነው የሚሄደው። ጃኒና አዶናይም አሁን በምን እንደተለያዩ በእሷ ችግር ይሁን በሱ ችግር ይሁን ምንም ነገር ይፋ አላደረጉም። ስለዚህ ለመፍረድ መቸኮል የለብንም። ወይም አዶናይ ጥፋተኛ ነው፣ አዶናይ ጃኒን ተጠቅሞባት ሄደ፣ አዶናይ አንቺንም ተጠቅሞብሽ ነው የሚሄደው፣ አዶናይ እንደዚህ ነው፣ አዶናይ እንደዚህ ነው ባትሉ ጥሩ ነው። ምክንያቱም እነሱ ምንም ያሉት ነገር የለም። ይሄ ነው አዶናይ ግን እንደዚህ ትቶ ይሄዳል አለችም ወይ? ጃኒ ደግሞ አጥፍታም ሊሆን ይችላል። ጃኒ እንደውም ከብዙ ወንዶች ጋር የምትጣማ ልጅ እኮ ናት። ስለዚህ ችግር ሊያይባት ይችላል። ወንድ ላይ ደግሞ አንድ ሁለቴ ካየ በቃ ላሽ ሌላት ይችላል። ስለዚህ በዚህ ነገር ውስጥ እኛ ባንገባና አዶናይንም ባናጣጥል ዩቲንም ባናጣጥል ጥሩ ነው። ሁለቱ በጣም የሚያምሩ
በቪዲዮቸው ሰርፕራይዝ ያደረጉን ደስ የሚሉ ጥንዶች ነው የሆኑት። እንግዲህ ቢዩቲና አዶናይ ማለት ነው። በጣም የሚያምር ቪዲዮ ነበር የሰሩት እና ስላጠፋችሁባቸው በጣም ይደብራል። ከዛ ውጭ ግን ቪዲዮ በጣም ቫይራል መውጣት ያለበት ቪዲዮ፣ በጣም ድንቅ የሆነ ቪዲዮ ነበር የሰሩት እና ተዋ በሻ መቀኝነት ጥሩ አይደለም። ልጆቹ ይደጉበት ነው የሚለው። ተዋቸው። በጣም የሚያምር ነበር። ቫይራል ቢወጣ ደስ የሚሉ ቪዲዮ ነበረ እና እንደነዚህ ጥሩ ቪዲዮ የሆኑ ነገሮችን ማበረታታት ነው እንጂ ያለብን እንደዚህ አድርገን ማጥፋት የለብንም ለማለት ነው ዛሬ የመጣሁት። በአንዱ ውድቀት አንዱ ደስ ሊለው አይገባም። ሁሉም የኛው ናቸው፣ ይደጉ። አዶናይንም አትሳደቡ፣ ዩቲንም አትሳደቡ። ባካችሁ ስርዓት ያዙ ለማለት ነው። አብራችን ስለነበራችሁ እናመሰግናለን። እንግዲህ ቻናላችን ላይክ፣ ሰብስክራይብ እያደረጋችሁልን ስለነበረን ቆይታ